የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሰኔ 16 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ሰኔ 16 ቀን 2095 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ከዝግጅት ክፍላችን የቀረቡ ወቅታዊ ሀተታዎችን በተከታታይ አሰምተን የዝግጅታችን ፍጻሜ ይሆናል። የናዳ ቅድስት ድንግል ማርያምና ክብረ ደናግል ቅዱስ ላሊበላ አንድነት ገዳም አበምኔት ሊቁ የኔታ ይባቤ በላይ ታሰሩ። የቅኔ የብሉይ ኪዳንና የአዲስ ኪዳን መጻሕፍት የአቡሻርና የጥበባት መምህሩ የናዳ ማርያም ገዳም አበምኔትና አስተዳዳሪ ለጥያቄ ይፈልጋሉ በማለት ከገዳማቸው ወደ ባህር ዳር በመውሰድ በመኮድ ግቢ ታፍነዋል። ለበርካታ ዓመታት ደከመኝ ሰለቸኝ ሳይሉ ወንበር ዘርግተው ደቀ መዛሙርት አብዝተው ሲያስተምሩ የኖሩት እያስተማሩ ያሉት ድንቅ አባት ናቸው። እንደ አባትነታቸው ትጉህ አበምኔት ናቸው። መቆፈሪያ ይዘው እርፍ አርቀው ሞፈር ጠርቀው አርሰው ቆፍረው ትሩፋት ሰርተው ገዳም ገድመው የሚኖሩ አባት ናቸው። እንደ ሰባኪ ዞረው የሚያስተምሩ እያስተምሩ ያሉ ሐዋርያ ናቸው። የኔታ ይባቤ አይደለም መታሰር በወርቅ ወንበር ተቀምጠው እያስተምሩን የሚባሉ ረቂቅ ሊቅ ምጡቅ ባለ አእምሮ ናቸውም ተብሏል። ለሀገር ባበረከቱት የወንጌል፣ የሰላም፣ የልማት፣ የቅኔ፣ የሀገር በቀል ዕውቀት፣ የአቡሻህር የአርያነት አስተዋጽኦ ሽልማታቸው እስራትና እንግልት ሊሆን አይገባም። ሊቁ አባታችን ሲሸለሙ እንጂ ሲታሰሩ መስማት ትልቅ ዕዳ ነው ሲሉም ሊቃውንቱ መስክረዋል። በሰሜን ጎጃም ሀገረ ስብከት ፈለገ ብርሃን ናዳ ማርያም ክብረ ደናግል ቅዱስ ላሊበላ አንድነት ገዳም ሄዶ በሊቁ የኔታ ይባቤ ተመክሮ ያልተጽናና ተገስጾ ያልተረጋጋ ከመስቀላቸው ተባርኮ ከጸበሉ ተጠምቆ እረፍተ ሕሊና ያላገኘ ሰው የለም። የኔታ ያለው ግንና የሁሉም መምህር፣ የሁሉም አባት፣ የሁሉም ዘር ቀለም ሳይለዩ አስተማሪ፣ የሁሉም ፊት ደረት ሳይለዩ ገስጸው መካሪ ናቸው። የኔታ ለጥያቄ ይፈልጋሉ ብሎ አገዛዙ አፍኗቸዋል። በባህር ዳር መኮድ ግቢ ውስጥ እንደሚገኙም ታውቋል። እንዲህ ያሉትን የኔታችንን አባታችንን በክብር ወደ ገዳማቸው ወደ ናዳ ማስተማራቸው ወንበራቸው ይመለሱልን። ቢያድጥ ወደ ላይ ያድጣል የሚል ከየኔታ ገብረመድን እንየው ላቅ ሞቅ ደመቅ ያለ ስለታፈኑት ሊቁ አባታችን ገለጻ ተደርጓል። የኔታ ይባቤ ይፈቱ የሚል ታላቅ የተቃውሞ ሰልፍ በዳንግላ ወረዳ አፈሳ ከተማ በድምቀት ተደረገ። አገዛዙ በግፍ አፍኖ ያሰራቸውን የኢትዮጵያ ኦርቶዶክስ ተዋሕዶ የአራቱ ጉባኤ መምህርና የሁለት ገዳማት አበምኔት የኔታ ይባቤ በላይን ጨምሮ በቤተ ክርስቲያን ላይ እየደረሰ ያለውን ሰቆቃ ግፍ እንዲሁም የታሰሩ የሃይማኖት አባቶች በአስቸኳይ እንዲፈቱ የተቃውሞ ሰልፍ ተደርጓል። በሰልፉ ላይ ያስተጋቡት መፈክሮችም ብልጽግና ከቤተ ክርስቲያን ላይ እጁን ያንሳ፣ ቅዱስ ሲኖዶስ ቤተ ክርስቲያንና መምህራችንን ያክብር ያስከብር፣ የአብነት ተማሪዎችና መምህራን በማሰር የሚገኝ ድል የለም፣ ፍትህ ለአባታችን፣ ሃይማኖትና ፖለቲካ የተለያዩ ናቸውና ሌሎችም ይገኙበታል። በመጨረሻም አባታችን እስካልተፈቱ ድረስ ሁሉን አቀፍ ትግል እንደሚደረግ ተስማምቶ በአባቶች ቡራኬና ቃለ ምዕዳን ተሰጥቶ ሰልፉ ተጠናቋል። ከሞት አፋፍ ላይ ሆኖ በጣረሞት እየተንፈራገጠ ያለው ብልጽግና ባካችሁ አድኑኝ ማለቱን ቀጥሏል። በዛሬው ዕለት በአሸባሪው ኃይል በሰከላ ወረዳ ግሽ አባይ ከተማ ዙሪያ ባሉ ቀበሌዎች የታፈኑ ነዋሪዎችን የጊዮን ብርጌድ ፋኖ አስለቀቀ። በግዴታ ሰልፍ ተጣላችሁ በማለት ከኮለል ቀበሌ 34 ሳውሳ 50 ጎንደር 64 ነዋሪዎችን ከቤተክርስቲያን አፍኖ ወደ ሰከላ ግሽ አባይ ከተማ ይዞ ሲንቀሳቀስ የነበረውን ኃይል የጊዮን ብርጌድ አናብስቶች አባግስ ሻለቃ፣ ግትም ሻለቃና ኃይል አድማሶ ሻለቃ እርምጃ በመውሰድ እንዲፈርስ አድርገዋል። ሰከላ ወረዳ ግሽ አባይ ከተማ የመሸገው አሸባሪው ኃይል 22 ንጹሃንን አፍኖ የወሰደ ሲሆን ፋኑን ታግዛላችሁ፣ ፋኑን ማታወግዙ ከሆነ
እናንተም ፋኖች ትረሽናላችሁ በማለት ሲያስፈራራቸውና ስልጠና ሲሰጥ እንደዋለ የውስጥ መረጃ ምንጮቻችን ገልጸዋል። ህዝብ አንቅሮ የተፋው አሸባሪው ቡድን ዛሬ ሙግዘቱን ተከናንቧል። ከነበረው የሴራ ሰልፍ ለምን አልተገኛችሁም በሚል የባጃጆችን እንቅስቃሴ ከማገዱን በተጨማሪ አዲስ ቅዳም ከተማ ውስጥ በሚኖር ህዝባችን ላይ ከባድ ወከባና ድብደባ መፈጸሙ ታውቋል። ጠላት በህዝባችን ላይ እየፈጸመ ያለው ርካሽ ተግባርን አስመልክቶ አንዳንድ የአዲስ ቅዳም ከተማ ነዋሪዎችም ብሶታቸውን አጋርተውናል። ይህ ስራው ሁሉ የወንበዴዎች ስራ የሆነ አሸባሪ ቡድን እየፈጸመ ያለው የሽብር ተግባር የቡድን ጸረ ማንነትን የሚያሳይ ተግባር ብቻ ሳይሆን ሙሉ በሙሉ ተስፋ መቁረጥን ያስመሰከረበት ድርጅት ነውም ተብሏል። በትግራይ በሁለት ዓመት ውስጥ 56000 ወጣቶች በአደገኛ መንገድ መሰደዳቸው ተገለጸ። በሁለት ዓመት ውስጥ 56000 ወጣቶች ከትግራይ በህገወጥ አደገኛ መንገድ መሰደዳቸውንና የትግራይ አካባቢ ወጣቶችን ወደ ጦርነት በማገድ አጠቃላይ ክልሉ ወጣቶቹ አካል ጉዳተኛና ተፈናቃይ ተሰዳጅ እንዲሆኑ ተደርጓል ሲሉ የአካባቢ ነዋሪዎቹ ቅሬታቸውን አስተላልፈዋል። በአካባቢ ያለው ያልተረጋጋ ፖለቲካዊ ሁኔታና ስራ አጥነት ለወጣቶች ስደት መበራከት ምክንያት መሆኑን የተገለጸ ሲሆን የእነዚህ ወጣቶች መዳረሻ ደግሞ በአብዛኛው ሳውዲ አረቢያና ሊቢያ በኩል ወደ አውሮፓ መሆኑን ተገልጿል። የትግራይ ወጣቶች እንደገለጹት በተለያዩ ችግሮችና ስጋቶች ምክንያት በርካታ ወጣቶች በትግራይ የመኖር ፍላጎት የላቸውም ተብሏል። ከ56 ወረዳዎች የተገኘ መረጃ እንደሚያመለክተው 56000 ወጣቶች አካባቢውን ለቀው ተሰደው መውጣታቸውን ነው የገለጹልን። በሌላ በኩል 25000 የሚሆኑ የትግራይ ወጣቶች ከሳውዲና ሌሎች ተመልሰው መምጣታቸውን ቁጥራቸው መረጃዎች እንደሚያሳዩ ገልጸው ይሁንና እነዚህ ተመላሾች ጭምር ወደ ዳግም ስደት እያመሩ መሆናቸውም ታውቋል። አክለውም ወደ ህገወጥ ስደት የሚገፉ 1400 ደላሎች የሰዎች አዘዋዋሪዎች የህግ ቁጥጥር ስር ያሏሉና መረን የለቀቀ በህገወጥ መንገድ የባህርና የአሳ ሲሳይ እንዲሆኑ ተደርጓልም ሲሉ ተቃውሟቸውን ህዝቡ አጠቃላይ በነቂስ ወጥቶ ይፋ አድርጓል። የዕለቱ ዜና በዚያ በቃ። ትግላችን ለምን በማንኛቸውም ጊዜ ቢሆን ህዝብ ለምን እንደሚታገል ለምን ህይወቱን ሊሰዋ ዝግጁ እንደሆነ ጠንቅቆ ማወቅ አለበት። ትግላችን ለምን ጥያቄን በሚገባ መመለስ ማለት ነው። የትግልን ይዘት አቅጣጫና ግብ ካሳቱን ትግሉ ሊደናቀፍና አቅጣጫውንም ሊስት ይችላል። ስለዚህም ትግላችን ለምን ለሚለው ጥያቄ ዝርዝር ኪስ ይቀዳል ተብሎ የሚተው ሳይሆን በዝርዝር ይዘቱ ግብና አካሄዱን አጣቅሶ ተገቢው መልስ ሊሰጠውና ግንዛቤም ሊያዝበት ይገባል። ነገሮችን ያደባለቀውና በለሻሻው በደፈናው ያ ትውልድ የሚለው አነጋገርና አቀራረብ መሆኑን በጊዜው ጠቅሰን እርምትም ይደረግ ብለን ነበር። አንድን ትውልድ በጅምላ መፈረጅ መቼም ትክክል አይደለም፣ አይሆንምም። በተለይ ህብረተሰቡ በአብዮት መናወጥ ላይ ሆኖ ያ ትውልድ የተባለው ገንጣዮችን፣ ሞአንበሳዎችን፣ ፊውዳሊዝም ናፋቂዎችን፣ ወታደራዊ ፋሽስቶችን፣ ሐቀኛ ህዝባዊ ለውጥ ፈላጊዎችን ወዘተ ያቀፈ ነበር። ያ ትውልድ ተብሎ የሚቀርብ ሳይሆን በአቋሙና መርሁ ደረጃ ተተንትኖ መቅረብ ያለበት ነው።
ዛሬ በሕይወት የሌሉ አንድ የታሪክ ፕሮፌሰር በጅምላ ትውልድን ሲያወግዙ ድርጅቶቹም በመርሃ ግብርና ርዕዮት አንድ ናቸው ብለው ትችትን አትርፈው ነበር። ግራ ክንፍ ቢባልም ሶሻሊስት ቢባልም የደርግ፣ የወያኔ፣ የኢሃፓ፣ የመኢሶን፣ የሻዕቢያ ግራ ክንፍ ወይም ሶሻሊዝም ለየቀል ነበር። ማናቸውም ድርጅቶች የሶሻሊዝም መርሃ ግብር ያልነበራቸው ሲሆን ስለ ዴሞክራሲም ወያኔና ኢሃፓ ለምሳሌ ያላቸው አቋም ከያኔ ጀምሮ በምንም አንድ አልነበረም። ወያኔ ትግላችን ጸረ አማራ፣ ጸረ ኢምፔሪያሊዝም፣ ለአንድ ገዢ ፓርቲ ስርዓት ነው ይል እንደነበር አይዘነጋም። መብትንም አጥቦና ከግንጠላ አዋህዶ ያቀርበውም ነበር። ወያኔ፣ ሻዕቢያ፣ ኢሃፓ ለምን አይነት ስርዓቶች እስከዛሬ ቆሙ ለሚለው የሚሰጠው ምላሽ በበቂ ሊያስረዳ ይችላል። የኢሃፓ መርሃ ግብር ህዝባዊና ዴሞክራሲያዊ እንጂ አንዳንድ ጥራዝ ነጠቆች ሊሉ እንደሚፈልጉት ከፊውዳሊዝም ወደ ኮሙኒዝም እንጣጥል የከጀለውም አልነበረም። መሬት ላራሹ አለ እንጂ መሬት በመንግስት ይወረስ ብሎ አልጠየቀም። መድበለ ፓርቲ ስርዓትንም ተቀብሎ ነበርና አንድ ግንባር ቀደም ገዢ ፓርቲ ከሚለው ጽንሰ ሐሳብም ለመራቅ ጊዜ አልፈጀበትም። ከሁሉም ኃይሎችና የህብረተሰቡ ኃይሎች የተውጣጣ ጊዜያዊ ህዝባዊ መንግስት ይመስረት ሲል ኢህአፓ ታገለ እንጂ የአጼው ስርዓት በኮሙኒስት አገዛዝ ይተካ ብሎ ማንንም አልሞገተም። ህዝባዊ ዴሞክራሲያዊ ሪፑብሊክ አለ እንጂ ሶቪየት አሁኑኑ ሲል አልተደመጠም። የአሜሪካን ሰው በላ በካፒታሊስት ርዕዮት አቅፈው ድርጅቱን ግን የባዕድ ርዕዮት አመጣብን ብለው ሊከሱ ሊወነጅሉ የሚንደረደሩ ክፍሎች የሁኔታዎች ግንዛቤያቸው ደካማ ከመሆኑ ባሻገር የነሱ ርዕዮት ከዋልድባ ወይም ሼክ ሁሴን እንዳልመጣ መረዳትም ተስኗቸዋል። ማንኛውም ድርጅት የፈለገውን መርሃ ግብርና ርዕዮት የመያዝ የመከተል መብት አለው። አለጊዜውና ተገቢ ሳይሆንም በህዝብ ላይ ሊጭን ሲሞክር ግን ስህተት መሆኑ ግልጽ ነው። ኢህአፓን ከመወንጀል በፊት መርሃ ግብሩን በ50 ዓመት ሂደት ውስጥ የተከተለውን መመርመርና ማወቅም ተገቢና ቀዳሚ ይሆናል። ያ ትውልድ በአንድ ድርጅትና ርዕዮት ስር አልተሰለፈም። አንድ ወጥ አልነበረም። ሁላቸውም እንደ ይዘታቸው ቢፈረጁ እንደ መርሃ ግብራቸው ቢዳኙ መልካም በሆነ ነበር። በኢትዮጵያ ህዝባዊ መንግስት ስርዓት ይመስረት ያሉትና የለም ብሔረሰቦች ተገንጥለው የየራሳቸውን መንግስት ይመስርቱ ያሉ በምንም አንድ ሊባሉ ሊሆኑ አይችሉም። ዛሬም በኢህአፓና በኮሎኔሉ በወያኔ መሃል ያለው መሰረታዊ ልዩነት ይህ ነው። ኢህአፓ አንድነቷ የተጠበቀ ህዝባዊ ዴሞክራሲያዊት ኢትዮጵያን እንመስርት ሲል ወያኔም ኮሎኔሉም የራሳቸው ብሔረሰብ የበላይነትን ያስረገጠበት አገዛዝ እንዲኖር ወይም ኢትዮጵያን አጥፍተው እንዲገነጠሉ ነው ፍላጎታቸው። አራምባና ቆቦ አይመልሰውም። ትግላችን ግባችን ለየቀል ነው። የነሱ ትግል ሆነ ግብ ለኢትዮጵያ አይደለም። ይህን በሚገባ መረዳት አገርን ለማዳን መደረግ ያለበትን ትግል አቅጣጫም ይዘትም ሰጥቶ ያጠናክረዋል። ይህም ተብሎ ግን መርሃ ግብር በሌጣው በራሱ ብቻ ፋይዳ ቢስ ሊሆን ይችላል። ፋሽስት ድርጅቶች ራሳቸውን ሶሻሊስት፣ አድሃሪ ቡድኖች ራሳቸውን አብዮተኛ፣ ጸረ ህዝቦች ራሳቸውን የሰፊው ሕዝብ አለኝታ ብለው እንደሚያጭበረብሩ እናውቃለን። የኢህአፓ ጸር የሆኑ ቡድኖች የድርጅቱን ጽሑፍ በሰፊው መንትፈው የራሳቸው ሊያደርጉ ሲጥሩም የታዘብነው ነው። መርሃ ግብር ኩላቸው ብቻ ነው ጭምብል። ድርጅቶች የሚመዘኑት በስራቸው ባላቸው ተጨባጭና ገቢራዊ አቋም እንጂ እንዲሁ በመርሃ ግብር ባሉት ውበትና በሚለፈፉት አይደለም። በተግባር ነው ሚዛኑ። ትግላችን ለህዝብ እንጂ ለሆነ ርዕዮት ወይም ቀኖና አይደለም፣ ሆኖም አያውቅ። በጋራ ትግላችን ዘረኛውን አገዛዝ እናውድም።
የወንበር ፈረሰኛ፣ የአፍጦረኛ፣ የዝንጀሮ መነኩሴ ብለናቸው ነበር። ባንፈልግም ብለናቸው ነበር። በጊዜ ገና ከጠዋቱ ገና በዋሽንግተን ሹሙን ለስልጣን ለማብቃት ሲዶለት ገና ከመጀመሪያው በአረብ ኤሚሬትስ ከኢሳይያስ ጋር በሚስጥር ሲገናኙ ወገን እየተደለተብን ነው፣ ትግላችን ሊደናቀፍ ነው፣ የገለማውንም ዘረኝነት ሊቀጥሉብን ነው አል ማን ባዳመጥ። አንድ ራሳቸውን በተከታታይ እያስገመቱ ያሉ አዛውንት ምሁር ቅኔ ተቀኝተውለት ምንም ያልሰራውን ሹም ለኖቤል የሰላም ሽልማት እንጨዋሉ። ሌላው የኢትዮጵያን ታሪክ ማራከስ የለመደ አዛውንት ምሁር ደግሞ አምላክ የላከልን መሪ ነው አለን። ሙሴ ከፈርዖን ጉያ ወጣ ብለው ሹሙም ከወያኔ 27 ዓመታት ማሳለፉ ቁም ነገር አይቋጠርም አሉ። የሹሙ ስም እኮ አብዮት አህመድ ነው ብንላቸውም የትችቱን ይዘት ሊረዳቸው አልተቻላቸውም። ውሎ አድሮ አብዮት የተባለው በእነዚህ ባደነቋቸው መሰሪዎች ተቀልብሶ ተሸወድንም ሊሉ የወንበር ፈረሰኛ፣ የአፍጦረኛ፣ የዝንጀሮ መነኩሴ ልንላቸው ተገደናል። የኢህአሰ ጓዶች የቁጩ ስኳድ የሚሉት አይነት ነው። ለተጠለሉት ወገኖች ማስተዛዘኛ የማናደርገው የሽያጭ ዘመቻው የተቀነባበረና ሰፊ መሆኑ ነው። አሜሪካኖቹ በሚቆጣጠሯቸው መገናኛ ብዙሃንና ጋዜጦች አማካኝነት ሹሙን ኳኩለውና በሐሰት ዜና ጅበው ለለውጥ መሪና ለኢትዮጵያ የመጣላት ተአምር ብለው አቅርበውታል። ለተላሎች ብዙና ከባድ ነበር ዘመቻው። የአፍጦረኛው ባሩድ ያጤሳል ብለው አመኑ። ለነገሩ በየ6 ወሩ ነፃ እናወጣቸዋለን የሚሉንና ገንዘብ ሲመነትፉን የቆዩትንም አይተን ነበር። ቀበሮ የበሬ ምናምን ይወድቅልኛል ብላ ስትከተል ዋለች አይነት ነው። ወያኔ ላይ ጨምት፣ የወንበር ፈረሰኛ ከድል ላይ አድርስ፣ ዛሬ ነገ ለውጥ ሊመጣልን ነው ብለው በጨፍን ያመኑ አሌ ስንላቸው ወረዱብን። የሹሞቹ አማካሪዎች የክብር እንግዶች እነማን ናቸው የሚለውን ማየት አልፈለጉምና የሰጎን ፖለቲካን መረጡ። ኢትዮጵያዊነትን ሊያጠቁ ነው የመጡት ስንልም ኢትዮጵያዊነት ሱስ ነው ብሏል አንዱ ሹም በሚል በባዶ ቃል ተዘናጉ። ዛሬ ሸወዱን ሊሉ ለውጥ መጥቷል በሚለው ዘመቻው የአሜሪካና የሻዕቢያ አዳናቂ የሆኑ ራሳቸውን የሕዝብ ጆሮና ዓይን ብለው የሚኩራሩትም የሬዲዮና ቴሌቪዥን ጣቢያዎች በማደናገሩ ዘመቻ ከፍተኛ ሚና ተጫወቱ። ውሻ በበላበት ይጮሃል እንዲሉ ሕዝብ የማይረሳውና ሊዘነጋው የማይገባው ወንጀል ፈጸሙ ማለትም እንችላለን። የመንጋው ግርግር አቧራውን አጤሰው ላሊጉማው አላናገር እስኪል ድረስ ሕዝብን የሚፈልገውን ነግረህ አታለው በሚል መርህ የሚያምኑ ናቸውና ሰማይን ዝቅ እናደርግልሃለን፣ ወርቅም ጋዝም ከመሬታችን እየተገኘ ነው ብለው ሳያፍሩ ቀጠፉ፣ ዋሹ፣ ደለሉ። ሹሙም በየቦታው እየዞረና ደሃ አገር እያከሰረ ተሸተረብን፣ አሾፈብን። በዚያውም ግን የኢትዮጵያን ጠላቶች ጸረ ሕዝብ ወንጀለኞችን ወደ ሀገር አስገብተው እንዲፈነጩ መብት ሰጧቸው። ይኸው ኢትዮጵያን ሊያጠፉ በሹሞቹ ድጋፍ እየተቅበዘበዙ ናቸው። የራሷ ሲያርባት የሰው ታማስላለች እንደተባለው ወያኔ አገርን ሲበጠብጥና በተለይም አማራውን ሊፈጅ ሲጥር የሹሞቹ ታዛዥ ቄሮ ተብዮች በየቦታው ማፈናቀልና ግድያ ሲፈጽሙ ሹሙ የጎረቤት አገሮችን አስታርቃለሁ ብሎ አዲስ አለቃውን ሻዕቢያን ይዞ በመዞር ላይ ነው። ለነገሩም በለገጣፎ የደረሰውን ግፍ በስሙ መጥራት አቅቶት በለገጣፎ አንድ ነገር ሆነ ማለቱን በጆሮአችን አድምጠናል። አንድ ነገር ሹሞቹ ቸኮሉ ማለት እንችላለን። ሊደብቁት የጣሩት ዘረኝነት በጥርቋቸው የጅብ ገጽታውን አሳየ። የቀን ጅቦች ሄዱ ሲሉ የቆዩት ራሳቸው የቀንም የማታም የተራቡ ጅቦች ሆነው ተከሰቱ። ሚሊዮን ኦሮሞ በአዲስ አበባ እናሰፍራለን፣ ስሟንም ፊንፊኔ እንላታለን፣ ከላይ እስከታች የምንሾመው በብሔርና ሃይማኖቱ ምንነት መሰረት ነው አሉን። ያልዋሹን አንድ ነገር ቢኖር የወያኔ ኢህአዴግን ስርዓት ጫፉንም አንነካ አናስነካ፣ ልናድስና ልንቀጥለው ነው የመጣ ነው ያሉት ነው። ሕገ ወያኔና ጸረ ሕዝብ አዋጆችን አንሽርም፣ ልንነግስ ትንግርታለን፣ ስለ ወልቃይት ራያ ገና አልሰማንም፣ ለሱዳን የተሰጠውን መሬት አጽድቀንላቸዋል፣ አማራው በየቦታው መጤ ነው፣ በእኛ ቁጥጥር ምርጫ ይደረጋል፣
ያው በትንግርቱ መሰረት እነግስባችኋለን። ቪቫ ኦሮሚያ። የሚያስገርም ባይሆን እንኳ አድርባዮቹን ማንነት መቼም አልረሳንምና የሚያሳዝነው ግን ይህን እያሉና ክፉ እርምጃ እየወሰዱ ያሉትን ሹሞች ደጋፊ ሆነው ራሳቸውን ለማዋረድና ህዝብን ለመክዳት ቸኳዮች መብዛታቸው ነው። የሽግግር መንግስት መፈክራችን ነው ብለው ሲንጎማለሉ እንዳልከረሙ ሹሞቹን ተከትለው የሽግግር መንግስት መፈለግ ትግሉን መቀልበስ ነው ሲሉ ተደመጡ። ምንም ላይፈይዱ በምርጫ እንሳተፋለን ያሉትም ገለባ ቡድኖች ራሳቸውን ለህዝብ ትዝብት ሲያጋልጡ ታዩ። ጤነኛ ያልናቸውም ጠባቦችና ከኛ ለፋፊዎች ሲሆኑ ታዘብ። ለመታረም ጊዜ ያለ ከሹሞቹ ራቁ፣ ከህዝብ ጎን ቆሙ ብንላቸውም ጆሮ ዳባ ልበስ እንዳሉ ናቸው። ህዝብም ሊያገላቸው ሊያወግዛቸውና ተገቢውን እርምጃ ሁሉ ሊወስድባቸው ግዳጁ ሆኖ ያለው ለዚህ ነው። ተሳሳትኩና አጠፋው ማለት ብዙዎቹን የሚያቀታቸው በመሆኑ በተግባርና በግላጭ አቋማቸውን እስከቀየሩ ድረስ ህዝብ የሚቀበላቸው መሆኑን ማረጋገጥ እንችላለን። በስህተታቸው የጸኑት ግን ህዝብ የቁጣው ሰለባ ያደርጋቸዋል። ፈረንጆቹ ለሹመት ሲገመግሙ ሌሎቹን ጥለው የወያኔን ኮሎኔል የመረጡበት ምክንያት ለቅልበሳው ዘመቻ የተሻለ ሚና ሊኖረው ይችላል በሚልና ለ2 ዓመት የስለላ ስልጠና የሰጡት ታማኛቸው በመሆኑም ነው። በጥቁር ህዝብ ላይ ጎጂ ሙከራዎችን ማድረግ የለመዱት ፈረንጆች ብቃት የጎደላቸውና ከዘረኝነት ያልተላቀቁ ቢሆኑም ኢትዮጵያ መዳከሟን ሲሹ ዘመን አልፏልና ግድም የላቸው። መለስ ዜናዊ ተጫወተብን እንዳለው ነው ጸረ ኢትዮጵያው ኸርማን ኮኸን። እናስ መልሳቸው ታዲያ ምን ይሁን እንጂ ሌላ አይደለም። የአሜሪካ ቅጥረኞች በሞላና በነቂስ ለሹሙ ደግፉ ተብለው አጃቢም ደጋፊም ሆነው ይኸው በህዝብ ኪሳራ በአዲስ አበባ ይርመሰመሳሉ። ቅጥረኛ ጋዜጠኞችም በየጋዜጣው በዓለም አቀፍ ደረጃ ሹሙን አሻሽጠዋል። አሜሪካ አገር ወዳድ መሪዎችን ማሰይጠንና ጥላሸት መቀባት ልምዷ ሲሆን ከጋዳፊ እስከ ማዱሮ ያጤኗል። ሎሌዋ የሆኑትን ግን ምን ያህል የህዝብን መብት ቢረግጡ ለውጥ እድገት አመጡ፣ ዴሞክራሲያዊ ናቸው የሚል ማወደስ ደግሞ የተካነችበት መሆኑን ሁላችንም እናውቃለን። መለስ ዜናዊን አወድሰው ለዓመታት ሐሰት ሲነዙለትና ሲደግፉት ቆይተው የለ ዛሬ ሹሙን ሰይመውብን ተወናብደን እንድንደግፈው ይፈልጋሉ። ለተወሰኑ ወራት በሆዳም ምሁሮች ተባባሪነት ህዝብ ቢደናገርም የሹሞቹ አይን ያወጣ ወያኔነት ማለትም ዘረኝነትና ጸረ ህዝብነት ዛሬ በሚገባ ተጋልጧል። ህዝብም መለላውን እና አጉል ተስፋን አሽቀንጥሮ ጥሎ ተባብሮ ጸረ ኢትዮጵያ የሆኑትን ሹሞች በሁሉ መስክ ሊታገል በመነሳት ላይ ነው። ህዝባዊ አመጽ ዛሬም ዋና መፈክር ነው። የሽግግርን ሂደት ለማረጋገጥና የወያኔ ኢህአዴግን ድራሽ ለማጥፋት። ከዚህ በመለስ የህዝባችን ትግልና መስዋዕትነት ምንም ግብ አልነበረውም፣ የለውም። ትሻልን ሲባል ትብስ መጣለች። ሹሙ መለስን ቀጣይ ነው፣ ጠባብ ብሔረተኛና ጸረ ህዝብ። ባልሆነማ ሁላችንም ደስ ባለን ነበር። አህመድ የተባለ ሙሴ መጣልንም ብለን በደመደምን ነበር። ሐቁ ግን ቀልደውብናል፣ ወይም አንድ አይነታ የሹሙ ደጋፊ ዛሬ እንደሚለው ተሸውደናል። ትግላችንም ተቀልብሷል። ይህ ነው ተጨባጭ ሁኔታ። ይህ ነው ሊድበሰበስ ያልቻለው ሐቅ። ጸረ ወያኔ ጸረ ኢህአዴግ የጋራ ትግላችን ይፋፋም። ድል ለኢትዮጵያ ህዝብና ለኢትዮጵያዊነት። ያሰብከው እስኪሆን 7 ጊዜ ምለው በመቶ የሚከዱ ሳጥናኤልን በጥፍ አልፎ የሚያስከነዱ በባዕዳን ምልምል ኮርማ እየተነዱ ወደ አንተ መጥተዋል መስረቅ የለመዱ። ከውጭ ገብተዋል እነ መጭ አልብሴ በአጠቃላይ ወገን ሳትል ሼህ መነኩሴ ገበሬ ተማሪ ነጋዴ ሸማኔ አገርህን ጠብቅ አደራ ወገኔ። እነ ሆድ አምላኩ እነ ፍረት አያውቄ በቃን የማይሉት እነ ኪስ አውልቄ አምና በአደባባይ ብርጭቆ ሲያጋጩ
የታዩበትን ልብስ ውስኪ እየተራጩ ሳይቀይሩት እንኳ ምንም ሳይለውጡ የላዩን ወደ ታች እያገላበጡ ዳግመኛ ዘንድሮም ይኸውና መጡ ብዙ ለሚከፍል ትግልህን ሊሸጡ ከአንድ ጌታ ሌላ እያፈራረቁ ትላንት እንዳረጉት ትግልህን ሊሰርቁ ከቤትህ ውስጥ ሆነው ነው እያሸመቁ በባዕዳን ምልምል በሲአይኤ መንጋ በተደገሰልህ የቀልበሳ አደጋ ቀበቶ እንዳትፈታ እንዳትዘናጋ ያሰብከው እስኪሆን ላለምከው ተዋጋ እስኪሳካ ዓላማህ በጽናት ተዋጋ የማይጠረጥር ቤቱን አያጥር አገሩን ከሁሉም አይነት ቀበኞች ሊከላከል የሚፈልግ ዜጋ ሊሞኝ ሊጃጃል አይጠበቅበትም የአገር ጠላቶች ተንኮል ብዙ ነው አገር ልናፈርስ ልናጠፋ ነው ማለቱ አንዳንዴ ቢያመልጣቸውም አገር ልንገነባ ህዝብን ልናስማማ ሰላምን ልናሰፍን ነው ጥረት ፍላጎታችን በማለት ሽፋን ጭምብል ማድረጉ ይቀናቸዋል ይህን አምኖ የሚቀበላቸው ካለ ከወዲሁ ራሱም ላይ አገሩም ላይ ፈርዷል ማለት ነው መለስ ዜናዊ ሲጨንቀው እርቅ ድርድር ማለቱ ይቀናው ነበርና በወቅቱ ራሳቸውን ቅንጅት ህብረት ይሉ የነበሩ ስብስቦች ሰለባ ሆነውለት ያስጨነቀውን ትግል እንዳያቆሙ ብንመክርም ተቀባይ እንዳላገኘን ይታወሳል እነ ኢንጂነር ኃይሉና በየነ ጴጥሮስ ከወናፉ ዳዊት ዮሐንስ ጋር ተቀምጠውና ተወያይተው ውጤት ሲያስገኙም ታይቷቸው ነበር አይን ከፍቶ ቅዠት ልጓም ለቆ ቼቼ ኮሎኔሉም የተቀዳው ከወያኔ ጅረት ነውና ከወያኔ ይህን ያህል የተለየ ዘዴ የለውም ለነገሩ ዘረኞች ናቸውና ለሱም አገልጋይ ሆነው በጸረ ህዝብነት የተገዘሩብን የኮሎኔል ግራኝ ግብ ይህ ይባልያ የኢትዮጵያን አንድነት ማናጋትና የዘረኛ የበላይነቱን ማስፈን ለዚህ ግቡ እንቅፋት ነው የሚለው አማራውን ህዝብ በመሆኑ ለኦህዴድ ጭራቆች ዋና ጠላት እና ኢላማ ሆኖ ያለው አማራው ህዝብ ነው በተለይ በአጠቃላይ ደግሞ ኢትዮጵያን ያለ ህዝብ ኦሮሞም ቢሆን በእነሱ አይወደድም ከወያኔ ጋር በመከረው ጦርነት እንኳን አማራውን ሊያስጠጋ ሊያስፈጅ መሞከሩን ህዝብ ሁሉ ታዝቧል አሁንም ከወያኔ በፈረንጆቹ አጋፋሪነት እርቅን መስርቶ አማራውንና የአንድነት ጎራውን ማደባየት ይፈልጋል በዚህ መስክ ያስቸገረው የወያኔ እብሪትና ስግብግብነት እንደሆነ ዛሬ የማያውቅ የለም ቡከኑ ኮሎኔል ሽንጡን ገትሮ ወያኔን ሊዋጋ ወኔውም እምነቱም ፍላጎቱም የለውም ለሱ ቀዳሚው ጠላቱ አማራው ህዝብ ነው አገር ወዳዱ ኢትዮጵያዊው ራያን ወልቃይት ጠገዴን አዲያርቃይ ጸለምትን ለወያኔ አስረክቦ ለራሱ ሰላምን ሊገዛ ወስኗል በዚህ መስክ ዳያስፖራ ከሚባሉት ውስጥ አገርን የከዱ ባንዳ ጉዶች አስታራቂ ሆነው ሸብረብ ሲሉ ቆይተዋል ለወያኔ ትግል አፍራሽ ሆነው እነ ፕሮፌሰር ኤፍሬም ይስሐቅ እንዳገለገሉ ሁሉ መሰል ባንዶችም በኮሎኔሉ ተጠርተው የህዝቡን ትግል በሽንገላ ሊያስበሉ ላይታች ይያሉ ናቸው ህጋዊ ሲኖዶሱን ሰርስረው ሸራርፈው ለኮሎኔሉ ያስረከቡት ከሃዲ ምሁሮች የሚረሱ አይደሉም ዛሬ ቤተ ክህነት በማን ቁጥጥር ስር ናት ካህናት ያገር ሽማግሌዎች ወዘተ ፋኖን ትጥቅ የማስፈታቱ ተልእኮ ቤንዚን እንዲሆኑ ተፈልጎ ያለውም ሚናቸው የአቡነ ጴጥሮስን መንፈስ ሳይሆን የወያኔውን ካድሬ የአባ ጳውሎስን ማቲያስን የሚያንጸባርቅ በመሆኑ ነው ዋና ጠላት ወያኔ ነው በሚል ሽፋን ዋናውን ጸረ ህዝብ ኃይል የሚጠቅም ከይሲ ተግባር በስራ ሊያውሉ ተነስተዋል አገርን ከጠላት ሲከላከል ያላየነውን ኃይል ከደቡብ ወደ ወሎና ሰሜን አምጥቶ ፋኖና ሚሊሻን ትጥቅ ለማስፈታት እቅዱ ተጀምሯል መሬት ለማስመለስም ልዩ ኃይል ሚሊሻ ፋኖውን መከፋፈልና ማጥቃት በእቅድ ተይዟል
ሰላምን በመስበክ ሀገር እንዳትገነጣጠል በሚልና ከኮሎኔሉስ ሌላ ማናለን የሚል ከንቱ የወናፍ ቡታን በማሰማት ዜጎች በፍርሃት ዘረኞቹን እንዲደግፉ አጥፊያቸውን ዘረኛ ቡድኑን ታዳጊያችን ብለው እንዲወስዱ ሙከራው በየመስኩ ተጧጡፏል። በመሆኑም ኢትዮጵያን ያለ ዜጋ ሰላቢ እንዳያዞሩበት ተጠንቅቆ ሊጋተራቸው ይገባል። ፋኖውና ሊታጠቅ የጣረውን ሕዝብ ትጥቅ ሊያስፈቱ የተነሱት ወያኔንም ራሳቸውንም ለመጥቀም እንጂ ኢትዮጵያን ቅንጣትም ለመታደግ አይደለም። ስለዚህም ሕዝብ ትጥቁን አጥብቆ መያዝ ማጠናከርና ማስፋፋት ይገባዋል እንጂ ፊሻሌ ሽጉጥ ብትሆንም ወይም ገንጥል ረሽ ቢሆን ሊያስረክብ አይገባውም። አስታራቂ ነን ብለው ትጥቅ ሊያስፈቱና ሊያስገብሩት የሚመጡትንም ሁላቸውንም ወግዱልኝ ማለት የሕዝብ ግዳጅ ነው። ፋኖው፣ ሚሊሻው፣ ልዩ ኃይሉ እስኪመጡበት ሳይጠብቅ ከወዲሁ አንድነቱን አጠናክሮ ሊሄድባቸውም ይገባል። የነመረራ አሉታዊና ጸረ ኢትዮጵያ ወናፍነት ትምህርት ሊሆን ይገባል። ነጥረው ማረፊያቸው ዘረኝነትና ጸረ ኢትዮጵያነት ነው። የኢትዮጵያ ሕዝብ ደግሞ በትጥቅ ጋጋታና በቁጥር ድንፋታ ብዛት የሚፈታ አይደለም። ሲሮጡ የመጡትን አሯሩጦ የመመለስ ልምድ አለው። ሕዝብን ትጥቅ ሊያስፈቱ ያቆበቆቡትን ሁሉ ድል እንምታቸው። አገር አድን ትግላችን በአንድነት ተለስኖ ተጠናክሮ ይቀጥል። አላጨበጭብም። በአንሙት ከለንደን የፈታህም ታጠቅ የላላብህ ወጥር ሕዝብ እስከሚያዝበት የስልጣኑን መንበር የወያኔ ተንኮል ጨዋታ አራጋቢ ያደራ ቃል ጥሪን ሸጦ ተቀላቢ ለደደቢት ጅቦች እስትንፋስ መጋቢ የጡረታ ወንበር መቅኖን ተረካቢ አልሆንም ብያለው ስልጣን ለጨበጠ አጃቢ አጨብጫቢ እስካሁንም ድረስ ከትላንት ጀምሮ ሕዝብ የሚታገለው ልጆቹን ገብሮ ለማንገስ አይደለም ሰው በሰው ቀይሮ ሕዝባዊ መንግስትን ለማምጣት ነው ትግሉ በሚሰጠው ምርጫ እንዲከበር ቃሉ። አዎ መሪ መፈክሩን አሳልፌ አልሰጥም፣ የሰማዕታቱን ደም ክፍያ አላረክስም፣ ክቡር ትግላቸውን አላልከሰከስም፣ ስልጣን ለጨበጠ አላጨበጭብም። አሁንም የምለው ሕዝባዊ መንግስት ነው ያንን አልቀይርም። ሕዝብ እስኪሆን ድረስ የስልጣን ባለቤት ያልመረጠው ወርዶ የመረጠው ወጥቶ እስከሚይዝ መንግስት ትግላችን ይቀጥል ችቦው ተቀጣጥሎ ባስመሳይ ጭብጨባ እንዳይቆም ተማሎ የፈታህም ታጠቅ የላላብህ ወጥር ሕዝብ እስከሚያዝበት የስልጣኑን መንበር ስንት የአገር ዜጋ እንደወጣ ቀርቶ የስንቱ ምስኪን ቤት የደም እንባ አንብቶ ስንት ሺህ ዜጋ ላይ እስር ቤቱ ጠብቆ ሆኖ የሚታወቀው ያለ ተደብቆ ካላየው በስተቀር ሁሉም ነፃ ወጥቶ ወያኔ ቢፈታ ካሰረው ቆንጥሮ አያጨበጨብም አቋም አስቀይሮ። አዎ ደግሞ አለው አሁንም እላለሁ በነበር አቋሜ ዛሬም እጸናለሁ ስልጣን ለጨበጠ አላጨበጨብም። አሁንም የምለው ሕዝባዊ መንግስት ነው ያንን አልቀይርም።